በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። ሳይታችን የሚገኘው ቦሌ ማተሚያ ቤት የሺንስ አካባቢ ነው። እንግዲህ እዚህ ኤሪያ ላይ ኢንተርናሽናል ስኩሎች፣ ትላልቅ ኢንተርናሽናል ሆስፒታሎች ይገኛሉ። ሌላው በተጨማሪ ፍሬንድሺፕ ፓርክንና እንጦጦን እየደገመ ያለ ትልቅ የመንግስት ፕሮጀክት አለ። እንግዲህ እንደምታውቁት ፒኮክ ፓርክ የቀበናን የወንዝ ፕሮጀክት ተከትሎ እንደ አዲስ በጣም እየተሰራ ያለ ፕሮጀክት ነው። ባይክ ሌን፣ የመሮጫ ትራክ፣ የልጆች መጫወቻ እነዚህን ያካትታል ማለት። እንደነገርኳችሁ አፓርትመንታችን የራሱ የሆነ ፕራይቬት ጂም እና ስፓ ይኖረዋል። ሌላው ቴራስ ላይ ቀለል ያለ ልደት፣ ሰርግ ቢኖርባችሁ ማዘጋጀት የምትችሉበት ራሱ እዛው ኪችን ያለው ባዝሩም ያለው ኤሪያ አለ። ሌላው ፒኮክን እያያችሁ ጂም፣ ሳውና መጠቀም ከፈለጋችሁ ተከተሉ። ያለቁ አፓርትመንቶች በፍሎር 3 ቤት ብቻ። እነዚህ አፓርትመንቶች ሙሉ ለሙሉ በኢሮፕ ስታንዳርድ ፊኒሺንግ ማቴሪያል ጨረስናቸውና እንዲሁም ፉል ሬዚደንሻል ፕራይቬት አፓርትመንቶች ናቸው። ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ እጅግ ነው የበዛ ይሁን ተስፋ አደርጋለሁ። ይሄን ፕሮግራም ስትከታተሉ በሰላም በጥሩ ሁኔታ ሆናችሁ እንደምትከታተሉ እንደተለመደው ይሄ ፕሮግራም ጠቃሚ ፕሮግራም ነው ብዬ ስላሰብኩ ነው ማቀርብላችሁ። እሱን ለሌሎች ሼር እንድታደርጉ የተሰማችሁትን ሀሳብ በተቃውሞም ይሁን በድጋፍ ወይ የተለየ እይታም ካላችሁ ከስር እንድታስቀምጡ በአክብሮት እጠይቃለሁ። እሱን ለማንበብና ለመመለስ አስቤያለሁ። የእናንተን ኮሜንት ለማየት አስቤያለሁ። በዚህ ቪዲዮ ላይ ቪዲዮ ጠቃሚ ቪዲዮ ነው። ለተወሰኑ ቀናት ውስጥ የሳብላላ የነበረ ነው። በተለይ በአማራ ክልል ብልጽግና ውስጥ ያለኝን ጥርጣሬ ከማስረጃዎች ጋር ባይሆኑ ከመረጃ ጋር ግን ለመሞገት ነው። አሁንም በእኔ እምነት የአማራ ብልጽግና ቁጥሩ ከፍ ያለ ኃይል ከኤርትራ መንግስትና ከፋኖ ጋር ይሰራል ብዬ አምናለሁ። ከቲፒኤልኤፍ ጋር ይሰራል የሚል እምነት አለኝ። እንደምታውቁት በኢትዮጵያ አካባቢ ከተመላለስኩባቸው አካባቢዎች ግንባር ቀደም አማራ ክልል በተለይ አሁን አዳዲሶቹን ከአቶ አረጋ ከበደ በኋላ መምጣት በኋላ ነው ያለችኩት ወደዛ። ከዛ በፊት የነበሩ ኃላፊዎች በነበሩበት ጊዜ ተመላልሻለሁ። ከፍተኛ የካቢኔ አባላትን አግኝቻለሁ፣ አውርቻቸዋለሁ። አንዳንዶች ቦታ ለውጥ አለ፣ ግን ያንም ከፍተኛ ጥርጣሬ ነበረኝ ካላቸው አረዳድ፣ ለብልጽግና መሪ ካላቸው አረዳድ። አንዳንዶቹ ዛሬም በስልጣን ውስጥ አሉ። ይሄ እንግዲህ አቶ አረጋ ከበደ ከመጡ በኋላ እንደዚህ አይነት ነገር ተናግሬ አላውቅም። እምነቱ ነበረኝ አቶ አረጋ ከበደ ይለውጣሉ የሚል በተወሰነ መልኩ ለውጥ አለ፣ ግን የቻሉት አይመስለኝም። ከይቅርታ ጋር የቻሉት አልመሰለኝም። ለዚህ ያበቃኝን አንድ ምክንያት ልንገራችሁ። ባለፈው አንድ የብልጽግና ተሿሚ በምስሉ ላይ የምታዩት የሰሜን ጎጃም ኮሚኒኬሽን ጽሕፈት ቤት በግል ፌስቡክ ገጹ የለቀቀ ነው። ዝም ብዬ ስክሪንሾት አድርጌ አስቀምጬው ነበረ። ዛሬ ፕሮግራም ለመስራት ሲሄድ አንስተውታል። የምታዩት በፎቶ ላይ የምታዩት ግለሰብ በጽንፈኛው ታግቶ የነበረ የሰሜን ጎጃም አመራር በጸጥታ መዋቅር ጥረት ተለቋል። የመጀመሪያ ይሄን ሳይ የገጹን እውነተኛነት ማመን ነው የከበደኝ ማለት። ወዲያው ውስጤ የመጣው ምንድነው ታግቷል ስባልም ድራማን የመሰለኝ የመጀመሪያ ሆን ተብሎ ራሳቸውን ያገቱ ነው የመሰለኝ። እሱም ከውስጤ እስካሁን ያልወጣ ጥርጣሬ ነው። ሌላኛው ይሄ መግለጫ ከወጣ በኋላ ሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ በጸጥታ መዋቅር ብርቱ ክትትል ከታገተበት ማስለቀቅ ተችሏል። ይሄ አስገራሚ መረጃ ነው፣ አስገራሚ ዜና ነው፣ አስገራሚ ልጥፍ ነው ለኔ። እንግዲህ አንድ አመራር ታገተ፣
ታግቶ መለቀቁ ራሱ በጣም ሌላው ኖርማል ሰው ታግቶ አይለቀቅም። ፋኖና የብልጽግና አስገራሚ ቁጥር ባለስልጣናት በተለይ ጎጃም ውስጥ አሁን ሁሉም ጋር ሊሆን ይችላል። ልዩነቱ ጎንደር አካባቢና ሸዋ አካባቢ የተስተካከለ ነው። ከፋኖ ጋር አብሮ ስለመስራታቸው ትልቁ ማሳያ እሱ። ተዋግቶ አይደለም የሚያስለቀቁት፣ ወይ ገንዘብ ከፍለው ነው። ገንዘብ ከከፈሉም ከመንግስት ካዝና ነው የከፈሉት። ሳይከፍሉ ካስለቀቁም የራሳቸው ስለሆነ ነው። ፋኖ መልቀቅ አለበትም። የምር የሚዋጋው ብልጽግና ቢሆን ኖሮ አይለቀው። ከፍለው ካስለቀቁም ሆም ብለው ፋኖ ገንዘብ እንዲያገኝ የመንግስትን በጀት ለመጠቀም። የሚገርመው ከ5 ቀናት በፊት ታግቶ የነበረው የሰሜን ጎጃም ዞን አመራር፣ የክልሉ ደህንነት ተቋም፣ የሰሜን ጎጃም ዞን የጸጥታ መዋቅርና የባህር ዳር የጸጥታ መዋቅር ባደረጉት ያለሰለሰ ክትትል መለቀቁን የሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪሁን አየነው ተናግረዋል። እንግዲህ እንደወረደ ከተቀበልነው ይህን ዜና ጓዳቸው ሲያዝ ተባብረው ተከታትለው ተነጋግረው አስፈቱት። ከ5 ቀን በኋላ አስፈቱት። ብራቮ ጎበዞች ናቸው። ሌላው ሰው ሲለቀቅ ለምን እንደዛ ማታስፈቱት? ምንድነው የተደራደራችሁት ከሱ ጋር ከፋኖ ጋር? ልቀቁ ጓዳችን ነው የውስጥ አርበኛችን ነው ብላችሁ ነው የተደራደራችሁት? የውስጥ ጀግናችን ነው ብላችሁ ነው የተደራደራችሁት? እንዴት ቀላላላችሁ ለእናንተ? እንዴት ሳይጎዱ ሳይመቱ ሳይገሉ ሌላውን የሚገሉ ህፃን ገሎ የሚጥሉት እንዴት ነው ባለስልጣን አግኝተው ያልገደሉት? እንዴት ተሳፍነው ወሰዱ? መጀመሪያ እንዴትስ እናንተ በመዋቅር በምናምን ተጠቅማችሁ አንድ ሰው ከነ ህይወቱ አወጣችሁ? በጣም ሶፊስቲኬትድ አይደላችሁም እንዴ? በቃ እንደወረደ ነው የተሰማኝ። ይሄ በቃ በጣም እንዴ ኃይለኞች አይደሉም እንዴ? ጓዳቸውን ለማስለቀቅ ጥበብ ተጠቅመው አስለቀቁ። ታዲያ ይሄ እውነት እንኳን ቢሆን በጣም የሚያስጠረጥራችሁ፣ አብራችሁ እንደምትሰሩ፣ መረጃ እንደምትለዋወጡ፣ ድራማ እንደምትሰሩ። እሱ ብቻ አይደለም፣ ከዛ አካባቢ መረጃ ለመሰብሰብ ሞክሬያለሁ። እውነት አይደለም ይሄ። ተደራድረው አይደለም ያስለቀቁት፣ ገንዘብ ከፍለው ነው ያስለቀቁት። ዘገባው ውሸት ነው፣ አንስተውታል። ውሸት ነው። ዞኑ በጸጥታ መዋቅር ጥረት አስለቀቅ ነው ያለ። ምንም አይነት ጸጥታ መዋቅር ምንም አይነት ጥረት አላደረገም። በምንም መልኩ አላስለቀቀም። ከፍለ ነው ያስለቀቀው። ሐቁ እሱ ነው። መረጃ በማስረጃ ባይኖረኝም መረጃ ስላለ የጋራ የውስጥ የአመራሮች ኮሚኒኬሽን መረብ ላይ ደግሞ ሲያወሩ የነበሩት ሌላ ነው። ሰውየው አምልጦ መጣ ነው የሚሉት። ሰውየው አምልጦም አልመጣም። ገንዘብ እንዲያገኙ ፋኖዎች ፈልጋቸዋል። ገንዘቡን ከመንግስት መስጠት ፈልጋቸዋል። ገንዘቡን ከሴክተር መስሪያ ቤት መልቀም ፈልጋቸዋል። ሰውየው በፈቃደኝነት ሄደዋል። ታግቻለሁ ብለዋል። ገንዘቡን አሰባስባችሁ ለፋኖ አስረክባችሁ ተረክባቸዋል። ድራማው ዌል ኦርጋናይዝድ ያልሆነም ቢሆን የማያሳምንም ቢሆን አጭር ሙቪ ሰርታችሁ ጨርሳችኋል። ገንዘብ ከፍሎ ማስለቀቃቸው የታወቀ ነው። በውስጥ ደግሞ አመራሩ አምልጦ መጣ የሚሉዋል። እነዚህ ሁለቱም ውሸቶች ናቸው። ፋኖና የጎጃም ብልጽግና አንድ ናቸው። አብሮ ነው የሚሰሩት። I don't care all the way to ወደ ላይ የዛ አካባቢ አመራር ካለ I don't care እጠረጥራለሁ። በቃ መብቴ ነው መጠርጠር። ውስጤ ይጠረጥራል። ዛሬ በክልሉ ካቢኔ ደረጃ ያሉ ሰዎች የሚጠረጥራቸው አሉ። ብልጽግና ላይ ሳቦታጅ እንደሚሰሩ from day one ካገኘኋቸው ጊዜ ጀምሮ የሚጠረጥራቸው አሉ። እኔ የሚያናደኝ እሱ ነው። እኔ ብልጽግና ማይመቸኝ ከሆነ ወጭ ብታገል ሰው ሳቦታጅ ጽዮፍ ነገር ነው። በጣም ለኔ ይሄ ግለሰብ የድራማው መሪ ተዋናይ እንጂ ታጋች አይደለም።
ይሄ ስራ የተሰራው በአማራ ክልል ብልጽግና ነው። የአማራ ክልል ብልጽግና ፋኖን ለመደገፍ ነው። የውስጥ ሽኩቻቸው ፋኖ ውስጥ ነው። ለዚህ ነው የራሳቸውን ጓድ ነው አጋተን ብለው የራሳቸውን ገንዘብ ነው የላኩላቸው። አጋቹን ብልጽግና ነው፣ ታጋቹን ብልጽግና ነው፣ ከፋዩን ብልጽግና ነው፣ የለቀቀውን ብልጽግና ነው። የአማራ ክልል ብልጽግና ወንበዴ ነው፣ ለኔ ወመኔ ነው። ከይቅርታ ጋር አሁን አይ ኖ ኢትስ ሃርሽ፣ ግን እኔ የሚሰማኝ ቤተሰብ ይሄ ነው። አቦ ከበደ ወይ አልቻሉም ወይ አልፈለጉም። ከበቂ ጊዜ በላይ ታግሰናቸዋል፣ አይተናቸዋል። ካልሆነ ብልጽግና ውስጥ ጠንከር ያለ ጸረ ብልጽግና አለ። የዶክተር አብይ መንግስት ወይ በማጽናት አልፈለገም፣ ወይ ትክክለኛ ጊዜ አይደለም ብሎ አምኗል፣ ወይ ደግሞ ከብዶታል። ከፍተኛ መረጃ የሚያገኙ፣ ከፍተኛ ገንዘብ የሚያገኙ፣ የሚደራደሩ፣ ወደዛም ወደዚህም የሚሉ ብልጽግና ውስጥ አሉ። እንደነ ቦያሌ አይነቶቹ የማያወሩ ግን ከዛ በላይ የሚሰሩ አሉ ብዬ አምናለሁ። ከህወሓት ጋር የሚሰሩ አሁን ከህግደፍ ሰዎች ጋር እጅና ጓንት ሆነው የሚሰሩ ብልጽግናዎች አሉ ብዬ አምናለሁ። ይሄኛው ኢንሲደንት፣ ይሄ ያጋጭ ታጋጭ ድራማ ለኔ የነገረኝ ይሄ ነው። የአማራ ክልል ብልጽግና ያልጠራ ሽንፍላ ነው። ምን እንደሚደረግ ባላቅም፣ በምን መልኩ እንደሚጸዳ ባላቅም፣ ምን መፍትሄ አቅርብን ባላቅም፣ ግን ብልጽግና ጸረ ብልጽግናን ታቅፎ፣ ጸረ ብልጽግናን ቀጥሮ፣ ጸረ ብልጽግናን ሹሞ፣ ጸረ ብልጽግናን እየሰበሰበ መረጃና ገንዘብ እየሰጠ ብልጽግናን እንዲዋጉ እነብል አድርጓቸዋል ብዬ አምናለሁ። በተለይ አማራ ክልል ላይ፣ ኦሮሚያ ክልል ላይ በፊት ነበር፣ አሁን ሲግኒፊካንትሊ ቀንሰዋል። የኦሮሚያ ክልል ብልጽግናዎች ሙሉ በሙሉ ብልጽግና ወደ መሆን ደረጃ መሸጋገራቸውን ከቅርብ ጊዜ ታያላችሁ። የለም እንደዚህ አይነት ነገር። በጣም ነው ሲግኒፊካንትሊ የቀነሰው። ሙሉ በሙሉ ይጠፋል ባይባል የአማራ ክልል ብልጽግና ግን አሁንም ሌላ ዙር እድሳት የሚፈልግ የቆሸሸ ስብስብ ነው። አሁንም ፍተሻ የሚፈልግ እኔ ብዙ መረጃዎችን ነው የምሰማው። ባይዘ ወይ በፋኖ ይጣላሉ። ብልጽግናዎች በፋኖ የተከፋፈሉ ናቸው። ጎጃም ውስጥ የሰሜን ጎጃም ፋኖ ደጋፊ የአማራ ብልጽግና አለ፣ የምስራቅ ጎጃም ፋኖ ደጋፊ የአማራ ብልጽግና አለ። ውስጥ በካቢኔ ስብሰባ ከተጣሉ ፋኖች ይገዳደራሉ እርስ በርሳቸው። ሪሊ ፋኖች የተዋጉ ያሉት የአማራ ክልል የፋኖ ብልጽግናን አይደለም። እኔ መንግስት እነዚህን አየር ላይ መጣል አለበት ብዬ አምናለሁ። ከፋኖ ጋር የሚሰሩት ጋር ከሚሰራ ከራሱ ከፋኖ ጋር ቢሰራ ይሻለዋል። ከዘመነ ደጋፊ ጋር ብልጽግና ነው ብሎ አብሮ ከሚሄድ ዘመነ ጋር ብነጋገር ይሻለዋል። ከምሬ ደጋፊ ጋር አብሮ ከሚሰራ ስብሰባ ከሚቀመጥ ከምሬ ጋር ቢቀመጥ ይሻለዋል። እነዚህን ሁለት ብላ ያላቸውን በሁለት ስለት የሚቆርጡትን ክፉ አድርባይ አጭበርባሪ ባለስልጣናትን ማስወገድ መቻል አለበት። አየር ላይ መጣለ። እነዚህ ወዳሞች ከሁለቱም ሳይሆኑ መቅረት አለባቸው። ወደዚህም ወደዛም አንድ እግራቸው ጫካ አንድ እግራቸው ቤተመንግስት ማስቀመጥ አይገባቸው። ፌደራል ላይ ካሉም ጭምር ማለት ነው። አንዳንዶች በዚህ ልትቃይ አንዳንድ ወዳጆች አላችሁ መሃል ሚዲያ ላይ ያላችሁ በጣም ማከብረልነታችሁ አንዳንድ ወዳጆች ከራሳቸው ከመንግስት በላይ ለመንግስት የምትቆሙ አላችሁ። አይ ሪሊ ዶንት ኬር። ሚዲያ ላይ ያለ ነው ለማስመሰል አይደለም። ተሳስተንም ቢሆን የተሰማንን ልንናገር ነው። ውይይት ኢግናይት ለማድረግ ነው። ባለስልጣናቶቻችን ልናወድሳቸው ብቻ ሳይሆን ልንጠረጥራቸው ልንፈራቸውም ጭምር። ጥሩ ሲሰሩ እንደምናወድሳቸው ሁሉ ጥሩ ያልሆነ ነገር ዘንድ እንተቻቸው ዘንድ የተገባ ነው። ያ ካልሆነ ካድሬ ነው የምንሆነው ማለት። ካድሬነት መጥፎ አይደለም። ካድሬነት የስራ አይነት ነው። አንፎርቹኔትሊ አሁን ካድሬ አይደለሁም። የሚዲያ ሰው ነኝ፣ አመላካች ነኝ። ማየት ሲገባቸው ያላዩትን ለማመላከት፣ ማየት ያልፈለጉትን እዩ ለማለት
ምርጥ ነገር ሲሰሩ አብሮ ለመሆን አደጋ ውስጥ ሀገር ስትገባ እነዚህ ነገሮች ፖዝ አድርገን ሽንጣችንን ገትረን ከካድሬ በላይ ልንከድር እንችላለን። ነገር ግን እየበሰበሱ እያየን ዝም አንልም። እያጭበረበሩ እያየን ዝም አንልም። እየዘረፉ እያየን ዝም አንልም። የአማራ ክልል ብልጽግና ፓርቲ ተብዬዎች እንደገና ቁጭ ብለው ራሳቸውን ሊያዩ ጠቅላይ ሚኒስትር መልሶ ሊፈትሻቸው ሪአሬንጅ ሊያደርጋቸው ይገባል። የማንም ምግደፍ መጫወቻ ፓርቲ እንዳይሆን መጠንቀቅ ተገቢ ነው። ቤተሰብ አይ ሪሊ ሚን ኢት። ከዚህ በፊት በአማራ ክልል ባለስልጣናት ዙሪያ የሰራሁት ነገር ትክክል ሆኖ ነው ያገኘሁት። አንድ ተሳስቼ አላገኘሁም። ስለዚህ የሚመጡ መረጃዎች ትክክል ናቸው፣ የምሰሙኝ ስሜቶች ትክክል ናቸው። እስካሁን ከተሳሳት ለመታረም ይዘጋጃል። አም ሃምብል ነብ ሂፖክራሲ የለብኝም። አልተሳሳትኩም። አንዴ ከተሳሳ አንዴ ካወቅ በዛው ልቀጥል አልልም። ፕሩቭ ሚ ሮንግ። እንደውም የሚመኘው እኔ ተሳስቼ ብልጽግናቸው የአማራ ክልል ብልጽግና ተብዬው ጠንካራ ሆኖ እኔ ብሳሳትና ባፍር ደስ ይለኛል። ለምን የሚጠቅመው እሱ ነው። እኔ የምለው እውነት ሆኖ መንግስትን እየገዘገዙ ከሆነ አልወደውም፣ አልፈልገውም። እሱ የምናገረው ለዛ ነው፣ ያ እንዳይቀጥል ነው። እኔ የምለው ተሳስቼ እኔ እንደው ቢሆን የምመኘው ሃርድ ወርኪንግ የፓርቲ ሜምበርስ ሆነው እኔ ተሳስቼ እንደው በአናተ ተተኪ ይቅርታ ብጠይቅ ደስ ይለኛል። ፕሩቭ ሚ። የአማራ ክልል ባለስልጣናት እልክላቸዋለሁ፣ አንዳንዶቻችሁ ኮንታክቱ ስላለኝ ስሙና ፕሩቭ ሚ ሮንግ እልክላቸዋለሁ ለነሱ። ባይዘው አንዳንዶቻችሁ የምናወራም አይመስላችሁ፣ እናወራለን። አንዳንዴ ደብራቸዋል፣ አንዳንዴ ደስ ይላቸዋል። አምግላድ ሁሌም ደስ ስላላላቸው፣ አምግላድ ሁሌም ስላልደበራቸው። ሁሌ ከደበራቸው ጤናማ አይደለሁም፣ በጣም ኔጌቲቭ ሰውኛለሁ ማለት። ሁሌም ከተመቸዋቸው ደግሞ ጤናማ ሰው አይደለም፣ አሁንም ካድሬ ሆኜላቸዋለሁ ማለት ነው። እሱንም አልፈልግም። እኔ መሀል ላይ ነው የምፈልገው። እኔ ስሜም መሀል ሚዲያ ነው አይደለ? እኔ ሌላ ኢንቴንሽን የለኝም፣ ሌላ ግብ የለኝም፣ ሌላ ተልእኮ የለኝም፣ ሌላ ኮተት ከኋላ የለኝም። ሀገሬን እወደዋለሁ። ሰራዊቴ ዋጋ እንዲከፍል አልፈልግም። አንድ ሰው ታገተ ብለው ገንዘብ እንደዚህ አንድ ሰራዊት ሲቆስል ያመኛል። እናንተ ስራችሁን በአግባቡ ባለመስራታችሁ ምክንያት፣ በእናንተ ጥፋት ምክንያት እያንዳንዱ የሚቆስል ሰራዊት ያንገበግባል። መፍታት የሚገባችሁን መስራት የሚገባችሁ ስንፍናችሁ፣ ሳቦታጅ፣ ሰርነታችሁ፣ ድብቅ አጀንዳችሁና ዓላማችሁ ያንገበግበኛል። የሀገርን እድገትና ብልጽግና ስታዩ ምን አለ እነዚህ ጥቃቅን ነገሮች ባይነካኳቸው ወይንም ምን አለ ብዬ እመኛለሁ። ምን አለ ሁሉን አቅሙን መንግስት ሁሉንም ወደ አንድ ግብ፣ ወደ እድገት፣ ወደ ብልጽግና፣ ወደ ጀመረው ጎዳና ቤት ምን ያክል ሊያሳካ እንደሚችል አይታችኋል። ትንሽዬ ሰላም ስትገኝ ምን ያክል የተስፈንጠረ አሁን ስለምናወራው ስለ ኒውክሌር፣ ምናወራው ስለ ህዳሴ፣ ምናወራው ስለ አሰብ ነው። በትንሽ ሰላም የምናወራው ስለ ጋዝ ማዳበሪያ ነው፣ ስለ ሚሊዮን ቤቶች ግንባታ ነው፣ ስለ ኮሪደር ልማት ነው። ዩጋይስ ይሄን አጓጊ ነገር አብልጦ ለመቀጠል ሰላም ወሳኝ ነው፣ አንድነት ወሳኝ ነው፣ የጋራ ራዕይ ያለው የፓርቲ ስብስብ ወሳኝ ነው። የብልጽግና ጥንካሬን የምመኘው ብልጽግና አሸናፊ ሆኖ እንዲቀጥል አይደለም። ብልጽግናውን እየሰራ ያለው ስራ ለሀገርን አሸናፊ ስለሚያደርግ ነው። ነግራቸዋለሁ። ሁሌ የኔ ቋሚ ደጋፊነት ለሰራዊት ነው። ቋሚ ደጋፊነት ለሀገረ መንግስት ነው፣ ለፓርቲ አይደለም። ከብልጽግና የተሻለ ፓርቲ ከመጣ ላጥ ብዬ ነው የምለው። ለምሳሌ ኢዜማ ከብልጽግና የተሻለ ቢሆን እመርጣለሁ። የኢዜማ ደጋፊዎች ብዙ አትቆጡ። ፕሮፌሰር ብርሃኑ ተቸ ብላችሁ በጣም ስትበሳችሁ አይቻለሁ። ተረጋጉ። የኢዜማ ደጋፊዎች ብልጽግናን እየተቸው ነው። እንኳን ኢዜማ ይላል አንዳንዶች ብርሃኑ ነክተብኛል ባለፈው ስትጫወት ነው። ብርሃኑ ያገኘኝ እንደዛ አይደለም፣ ፕሮፌሰሩ ያገኘኝ እንደዛ አይደለም። አንተ ጎረምሳ ምናምን ብሎ ነው የሚያወራ። አንተ ጎረምሳ ምናምን ብሎ ነው የሚያወራ። አንዳንዶች እሱ ደጋፊዎች ግን በጣም ሩቅ ነው የምትሉት። ተው፣ መንግስት በኔ ትችት የሚፈርስም አይደለም። በኔ ሰውነን ፋታም ስጡን። አንዳንድ ሰዎች በቃ ልክ እናንተ እንደምታስቡት እንድናስብ ኖ እኔ ወንድሜ ራሱ እንደሚያስብ አላስብም። እንደውም ተቃራኒ ወንድሜ ወደዚህ ወደ አሁን ወንድሜ ነው የማወራው ነገር እኛ ቤተሰብ ማንም ይሰማኝ የለም። በዚያ ጋር ማንም ደስ ምንድን ነው ግን የምታወራው ይላል። የሚገባውን ሰው የለም። ስበክ ነው የሚሉኝ፣ ስበክ ጸልይ፣ ዘምር ነው የሚሉኝ። ሌላ አይደለም።
እንኳንና ከብዙ ሀገር ከብዙ ብሔር ከብዙ ቋንቋ ተሰብስበን አንድ ላይ ሆነን ይቅርና ሰው ያሳብን ልዩነት ማክበር ተገቢ ነው። የዛሬው ፕሮግራም ዓላማ አንደኛና መጀመሪያው የምሰማኝን ለማጋር፣ ሁለተኛ ትንሽዬ የሚጠቁም ነገር ካለ ለመጠቆም። ታስሮ ታግቶ አይደለም የሚሄደው የሆነ እምነት እነሱ ታግተዋል ብሏል። ይሄን ገጽ አንስተዋል። ከዚህ ገጽ ለምን እንዳነሱ ራሱ ይታወቃል። እንደሚያነሱም የሚጠበቅ ነበረ። ተደራድረው አይደለም ያስለቀቁት፣ ገንዘብ ከፍለው ነው ያስለቀቁት። አምልጦም አይደለም በጸጥታ መዋቅር አይደለም ገንዘብ ከፍለው ነው ያስለቀቁት። እኔ በኔ እምነት ገንዘብ ከፍሎም ለማስለቀቅም ነው የሸኙት። ተሸኝቶ ሄዶ ነው ተልኮ ይዞ ተልኮን አስፈጽሞ መጣ እንጂ ታግቶ ነው ብዬ አላምንም። ለዚህ ከፍተኛ የብልጽግና አማራ ክልል ብልጽግና ኃላፊዎች የትም ኖሩ የትም በቀበሌ መዋቅር ኖሩ እኔ አሁን ከሌ መዋቅር ከሌ ጠቅላይ ሚኒስትር ቢሮ ኖሩ የግብርና ቢሮ ኖሩ የእድር ውስጥ ኖሩ አይ ሪሊ ዶንት ኬር። ራሳቸውን ግን እንዲፈትሹ ወይ ደግሞ ሌላ ተመልካች እንዲያያቸው እንደዚህም እየተሰማን ነው ለማለት ነው። እንደዚህም እያሰብን ነው ለማለት ነው። ከልብ አመሰግናለሁ። የሞል ስታንዳርድ በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። ከተማው ላይ አለ የሚባለው ሎኬሽን የመጀመሪያው ከሆነው ሳር ቤት አፍሪካ ህብረት ፊት ለፊት ይዣችሁ መጥቻለሁ። እንግዲህ ይሄ ሳይታችን G+21 ሲሆን 5 ወለል የመኪና ማቆሚያ ያለው፣ ሌላው ደግሞ ሁለቱ ቢልዲንጎች የራሳቸው የሆነ ኤሊቬተር ይኖራቸዋል። ሁለት ኤሊቬተር በፍሎር 4 ቤት ብቻ ነው ያለው ከ161 ካሬ ጀምሮ። ሁሉም ቤቶች የሜድስ ሩም ፕላስ ደግሞ ሜድስ ባዝ ይኖራቸዋል ማለት ነው። ሌላው እዚህ ኤሪያ ላይ ብትሸጡት ድጋሚ በጣም ታተርፋላችሁ። የማከራየት ሀሳብ ካላችሁ $2500 እስከ $4000 ድረስ ይከራያሉ። ሌላው ያለቁ ሳይቶች እዚህ ኤሪያ ላይ የተጠናቀቁ ቤቶች በስንት ነው የሚሸጠው የሚለውን ደግሞ ለማየት እንሞክር። በካሬ ከ180 ሺህ እስከ 200 ሺህ ነው። እንግዲህ በዚህ ስቴጅ ኦልሞስት 80% የደረሰን ቢልዲንግ ደግሞ በ105 ሺህ ብር በካሬ በ25% ቅድመ ክፍያ ይዤላችሁ መጥቻለሁ ማለት ነው።